እግዚአብሔር ይመስገን። ጣቢያ ልጠይቅ ፈልገን ነበር። እኔ አዎ ጭራሽ ፖሊስ ይዘሽ መጣሽ? እሷ ጋር አይደለም ንግግር። አሁን ንግግር ከነሱ ጋር ነው። እየሰማኝ ነው አለቃ? እኮ የሚሄድበትን ምክንያት የህግ አካል አላክብርም አላልኩም፣ አክብራለሁኝ። የሚሄድበትን ምክንያት ማወቅ ፈልጋለሁ። አንደኛ ተረጋጋ እኮ። ተረጋግቼ ነው እያወራሁኝ ያለሁት። አሁን አልሄድም ነው የምትለው? አልሄድም ነው ወይ የምትለው? ኃይለ ቃል መጠቀም አችልም። እኛ እኔ ምንም አላልኩትም። እያያችሁት አይደል? ብዙ ነገር ለስካለባት ይኸው እህትናታው እንደዚህ ላይ አድርገህ ይችላል። ደስ ብሎኛል። ቤተሰብ ሩታ ትችላለች። የኔ ጀግና ሴት ልጅ ከቆረጠችም ቆረጠችው ማለት ነው። እየወደደም ልብ ይጠላል አለች ሩታ። እኔ እኮ የልጅሽ አባት ነው አላለም? አንተ የልጅ አባት ነህ። እሷ 9 ወር ሙሉ ቪዲዮ እያሰራት ያሰደፍካት በጓደኞችክ አንተ ሴቶችን ወደ ህይወት እያመጣ በሴቶች ሩታን እያሰደብካት። ሴት ልጅ ክብር ትፈልጋለች። አንተ መቼ ባለትዳርም ሆና አታውቅም። አንተ የምትፈልገው ገንዘብና ገንዘብ ነው። እስኪ ለ3 ቀንም ለ4 ቀንም ታስራ እስኪ ዋጋውን አግኝቶ ይወጣ። ደግ አረገች ሩታ ማለት ነው። የኔ አንበሳ የኔ ቆራጥ ሴት ልጅ ከቆረጠችው ቆረጠች። አሁን በኮመንት ገብታችሁ እንዴት እንደዚህ ታደርጋለሽ? አንቺ ባለጌነሽ፣ እንዴት ለባልሽ እንደዚህ ታደርጋለሽ? እንዴት ትጨክናለሽ? የልጅ አባት ነው እንኳን ቢያጠፋ። አረ ባካችሁ ሚስቱን አስቀምጦ ከሌላ ሴት ጋር እንደፈለገ ሲሆን ገንዳ ውሃ ውስጥ ገብቶ ሲታጠብ እሱ ጥሩ ስራን ይሰራ። ይሄ እኮ ዝሙት ነው፣ ነውር እኮ ነው። ገባችሁ? በህግም ያስጠይቃል። ሩታ ትክክል ናት፣ ምንም ጥፋት የላትም። በሰላም እንለያይ ፈርማለኝ አላለችም አለችው። እስኪ ንገሩ በስነ ስርዓቱ ከፈረንጆ ጋር ሄዳ ፈርማለኝ፣ በሰላም እንለያይ፣ ወደ ሌላ ነገር ውስጥ መግባት አልፈልግም። ለጋሽዬም ለአባዬም ለኤፍሬምም ብዬ ወደ ሌላ ነገር መግባት አልፈልግም፣ ለእነሱ ክብር ስላለኝ ነው ብላለች ሩታ። አላለችም? እስኪ ንገር ብላለች። ስለዚህ እሱ ክብር አይፈልግም። ሁሉም ነገር በቃ እኔ ነኝ ባለጉልበት አላለም። አልፈርሙም ብሎ አይደል እንዴ? ሁለተኛ ይህ ወረቀት ይዘሽ እንዳትመጪ፣ ወደ ስልክም እንዳትደውይልኝ አላለም? ከዛ ፈረንጆ ከዛ አቡሽና ሮቤል ሄዱ፣ እስከ ሮም ድረስ ሄዱ። ፈርማ አልፈርሙ አላለም? እና ታዲያ ሩታ የቱ ጋ ነው ጥፋቷ? ብዙዎቹ እኔም ተናድጄ ነበር። ለምንድን ነው ሩታ በህግ አትሄጂም አልን? ሁላችሁም አንቺ በህግ አትሄጂም ለምንድን ነው መተሽ ለምነሽ ፈርሚልኝ ፈርሚልኝ የምትይ አላላችሁም? ሁላችሁም ዛሬ እሱ በፖሊስ ስለተያዘ ለምን እንደዚህ ያደረሽ አንቺ ባለጌነሽ ምናምን። ደግ አረገች ሩታ ማለት ነው። የምር ይገባሃል አብርሽ ማለት ነው። ክብር የለውም እሱ፣ ለሚስቱም ክብር የለውም፣ ለቤተሰብም ክብር የለውም። እውነት ለመናገር ከሱ ቡችሎች ጀምሮ ማለት ነው። በቡችሎች ምክንያት እኮ ነው እዚህ ጣጣ ውስጥ የገባ ማለት ነው። ሴቶቹን ጎትቶ ወደ እሱ ስላመጡ እሱ እንደፈለገ ከማንም ሴት ጋር ይላላጠ ብሎ አይደለ እንደ የሱ ቡችሎች አይደለ እንደ እሷን ጎትቶ ያመጡ። ሩታ ስንት ጊዜ ማርክ ራሱ ለምኑ አንቺ ውጪ ከዚህ ልጅ ህይወት አልወጣም አላለችም? ሩታ ራሱ ውጪልኝ አልወጣም። ይሄ ዞሮ ዞሮ ጣጣ ወደ አንተ ነው። እሷም አትቀረም፣ የአንተ ቡችሎችም አይቀርም። ይሄ እኮ ነውር ነው፣ ነውር ነው። እግዚአብሔርን በህግም ያስጠይቃል። ደግ አረገች ሩታ። እኔ ደስ ብሎኛል፣ ደስ ብሎኛል። የተናደዳችሁ እንግዲህ መልካም የመቃጠል ዘመን ይሁንላችሁ ነው ምለው። እውነቴ ነው ምላችሁ። ሩታ ቆረጠች፣ ደግ አረገች። የምንም ድራማ አይደለም። ሩታ ናት ውስጧ የምታውቁ። ብዙ አሁን ላይ ብዙ ነገር ወጥቷል። አሁን ላይ ህግ እንደ ድሮ አይደለም። አሁን የወጣ ህግ በጣም ከባድ ነው። እስኪ ዋጋን አግኝቶ ይውጣው። ስለዚህ ሩታ እስከመቼ ነው ተቃጥላ ከሱ ጋር የምትኖረው? በጣም ነውር እኮ ነው፣ ነውር ነው። ነውረኛ ስራን የሰራው። አሁን ሩታ ላይ ሄዳችሁ የምትሰድቡ በኮመንት ትገርሙኛላችሁ እናንተ። እሱ ይሄ ሁሉ ስራ መጥፎ ሲሰራ እንደፈለግ ከሌላ ሴት ጋር ሲላላጥ እየደገፋችሁ፣ አሁን ሩታ እንደዚህ ስላደረጋችሁ ሩታን ሄዳችሁ በኮመንት የምትሰድቡ ጅላጅሎች፣ እናንተ ጋር ቢደርስስ ይሄ ነገር? ሩታ እኮ 9 ወር ሙሉ
እያስረገጣት ቪዲዮ እያሰራት እንኳን ወልዳ ሰላም መች የሰጧት ቤቷ ድረስ እየሄዱ ደግ አደረገች ሩታ የኔ ጀግና ትችላለች። እኔ በጣም ደስ ብሎኛል ቤተሰብ። ዛሬ ሰላምታው ረስቻለሁ፣ እግዚአብሔር ደስ ስላለኝ ነው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰብ እንዴት ናችሁልኝ? ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን ብያለሁ የኔ ውድ ቤተሰቦቼ። እንግዲህ ዛሬ ሩታ የኛ ጀግና ማለት ነው አሳሰረችው። ደግ አረገችው። እኔ ደስ ብሎኛል። ምክንያቱም ለኦዲየንሶቹ ክብር የለውም። እንደፈለገ ከውሽምት ጋር ሚስቱ ሳይፈታ ከሌላ ሴት ጋር ሲላላጥ አስባችኋል? ወንድ ልጅ ትዳርን ካላስከበረ፣ ራሱን ካላስከበረ፣ ሚስቱን ካላስከበረ ሩታን በተለይ በጓደኞች እያሰደበ የኖረ ሰውዬ እኮ ነው። እሱ የሚፈልግ ገንዘብና ገንዘብ ብቻ ነው። እስኪ ለ2 ቀንም ለ3 ቀንም ዋጋ አግኝቶ ይውጡ። ከዛ ልኩን አግኝቶ ሲወጣ ይቅርታ ይጠይቀታል። ሩታ አጥፍቻለሁ፣ ብዙ ነገር በድዬሻለሁ ብሎ ሩታ እግር ወርቆ ይቅርታ ከጠየቀ ሩታ ልትመለስም ትችላለች። ገባችሁ? ሩታ የምትሰድቡ ጅላጅሎች እናንተም እኮ በሩታ ጫማ ላይ ቆማችሁ ብታዩ እኔስ ቢሆን ብላችሁ ታስባላችሁ። ገባችሁ? አሁን በራሳችሁ ስላልደረሰ ነው አሁን ሩታ የምትሰድቡ ምድር አሽቃባጭላ። ደግ አረገች። እኔ ደስ ብሎኛል። ቀጥሎ ደግሞ የእሱ ቡችሎችም አሉ። አቤላ ተብዮ፣ ብሩኬ ተብዮ ከሱ ዙሪያ ያሉ አሽቃባጭ ዋጋችሁን ያገኛሉ። እቺ የሜዳ ሀያም አለች። ደግ አረገች ሩታ ትችላለች። እኔ በጣም ተናድጄበት ነበር። ለምንድን ነው የምትለምነው? በይግ አትሄዱም? እኛም በጣም መጨረሻ ላይ በጣም ተናደን። ድራማን የመሰለኝ እኔ ራሱ ማለት ነው። ስለዚህ ሴት ልጅ ከቆረጠችውም ቆረጠችው። በጣም በብዙ ነገር ለምናለች ሩታ ማለት ነው። እሱ ወደ መጥፎ ቦታ አላስገባውም ብላ ማለት ነው። ብዙ ነገር ለምና ነበረች። እሱ ግን ሩታ እስኪ ወንድነሽ ሞክሪ አላት። ምንም አልፈራም ማለት አላለም። አሁን በሱ ነው የተመራችው። ሩታ እንደዚህ ጨክናብኝ አታቅም አላለም። እኔ ደስ ብሎ ነው። እንኳንም ታሰረ። እሰይ ሩታ ጀግና ነሽ። ዛሬ አኮራሽን የኔ ጠንበለል፣ የኔ ጀግና፣ የሴቶች በላይ የሚዲያ መሪ ብዬሻለሁ። ትችላለች። ተቃጣሉ እንግዲህ የቡችሎች ሰፈር። አይዟችሁ፣ ጮጓራችሁን ካመማችሁ ወተት ጠጡበት። እሺ፣ አይዟችሁ። ቀዝቀዘ ውሃም ጠጡበት። አይዟችሁ፣ አታለቅሱ። እሺ፣ ሁሉም ነገር ለበጎ ነው። የዝሙት ሰፈር ሰምታችኋል። የኛ ጀግና ትችላለች ሩታ ማለት ነው። እሷ እኮ ሩታ ናት። ታውቃላችሁ አይደለም? ሰርታም አሳይታለች ማለት ነው። ስትፎክሩ የነበራችሁ አንቺ ጉራ ብቻ አላችሁ። ደግ አደረገች ሩታ ማለት ነው። ትችላለች። ዛሬ አኮራችን ጌታን። እኔ ደስ ብሎኛል። እስኪ ዋጋው ያገኝ። ምክንያቱም ነውረኛ ስራን እየሰራው ያለ ማለት ነው። ትዳሩን ሳይፈታ እንኳን ለሕፃን ልጅ ሳያስብ እሱ ገንዳ ውሃ ውስጥ ገብቶ ፍቅር ይጫወታል። ሮማንቲክ ፍቅር ይሰራል ከሌላ ውሽምት ጋር። አስባችኋል? ነውረኛ እኮ ነው። በህግም ያስጠይቃል። ጭራሽ ሩታኔ ምን አጠፍቻለሁ? በቃ እኔና አንቺ ተለያየን። አንተ የምትፈልገው ዶላር ብቻ ነው። ሚስት እያስረገጥክ ጓደኞችህን ከህይወት አስወጣ ብላለች ሩታ። ብዙ ነገር ብላለች። አንተ ይህን ነገር ለማድረግ አልሞከርክም። ብትሞክር ይህ ሁሉ አይፈጠርም። እውነት ለመናገር የሩታ ጥፋት ምንም ነገር አልታየኝም። ደግ አድርገች። እሰይ